ስጠና ነው የሰጠችን። አንቺ ቸር አማላጅ ልጅሽ ሰው ወዳጅ፣ አንቺ ቸር አማላጅ ልጅሽ ሰው ወዳጅ፣ ውሃው ተለውጦ ሆነ ወይን ጠጅ። መውጫ መሰላሉን ሰራህልን እንጂ ማን ይደርስ ነበር አምላክ አንተ ደጅ። ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ገና በማለዳ ወጥቶላት ዕጣ ኢየሱስን ልትወልድ በእግዚአብሔር ተመርጣ ማርያም ተወለደች ከእናቷ ከሐና የእግዚአብሔር ፈቃዱ ቃሉ አይቀርምና። እንደተወለደች በሕፃንነቷ ገባች ቤተ መቅደስ ተለየች ከእናቷ። የእሷ ምግብ እህል አልነበረም ቂጣ ኅብስት ነው እንጂ ከሰማይ የመጣ። ይህን በመመገብ አደገች በለዛ ቅዱስ ሲያጫውታት መላእክት ሲጠብቃት በመንፈስ ተይዛ። በመልካም ግብረ ገብ በጥሩ አንደበት እግዚአብሔርን አምና በጾም በጸሎት ኖረች ቤተ መቅደስ ለብዙ ዓመታት። ትንቢቱ ሊፈጸም ሲቃረብ ሰዓቱ ኢየሱስ ሊወለድ በመንፈስ ከእናቱ እንዲህ ሲነገራት ሂዶ በመልእክቱ እግዚአብሔር ወዶሻል መርጦሻል ከጧቱ ማርያም ትጸንሻለሽ ወንድ ልጅ ትወልጃለሽ አላት ባንደበቱ። ይህን ስትሰማ ዘወር ብላ አይታ በስመ አብ ብላ ሄደች ሌላ መስሏት ፈርታ። እየደጋገመ ሲነግራት ምስራች እንደምን ይሆናል አለች እየፈራች። ለእግዚአብሔር የሚሳን የለም የሚያቅተው ማርያም ደስ ይበልሽ ሁሉም በእሱ ላይ ነው። እጅግ በጣም ትልቅ የዓለም መድኃኒት ይወለዳል ካንቺ በመንፈስ አባት ብሎ ሲገልጽላት ቅዱስ ገብርኤል በትህትናና በሚያስደስት ቃል ይህን የሚያስደስት ቃላት ስትሰማ ይሁን እንደ ቃልህ እንዲህ ከሆነማ ብላ መሰገነች አምላክን ደጋግማ። ጊዜ ሳይፈጅበት ሳይውሳግር ትንቢቱ ሊፈጸም ቃሉ የእግዚአብሔር የሰው ልጅ አበሳው ሲያልቅለት አሳሩ ጌታ ተጸነሰ በልዩ ምስጢሩ ጌታ ተጸነሰ በክቡር ምስጢሩ። ኢየሱስ ተወልዶ ታቅፋው እናቱ ከበው ዙሪያውን ጻድቃን መላእክቱ ከበው ዙሪያውን የቤት እንስሳቱ ይሰግዱለት ነበር እየተደሰቱ አመሰገኑት እየተደሰቱ። ኮከቡም አበራ ከዳር እስከ ዳር ክብሩ ለሱ ይሁን ይመስገን እግዚአብሔር። ሰብአ ሰገል መጡ ዜናውን ሰምተው ከርቤ ወርቅ ዕጣኑን እጅ መንሻ ይዘው ደግሞም ሰገዱለት በመሬት ወድቀው ወልደ እግዚአብሔር አምላክ መሆኑን አውቀው። ቅድስት ልጇን ወልዳ መቼ ታነሳለች ሕፃን ልጇን ይዛ በረሃ ገብታለች። ምነው ጫካ ገባች ከቤቷ ወጥታ ቢከፋት ነው እንጂ ክፉ ነገር ሰምታ። በኢየሩሳሌም ታላቁ ከተማ የኢየሱስን መወለድ ሄሮድስ ሲሰማ ሊገለው ፈለገ በሕፃንነቱ ይቀማኛል ብሎ ቀንቶ በመንግስቱ። ስለተነገራት ይህንን ምስጢር ከዮሴፍና ከሰሎሜ ጋር ወረደች በረሃ በግብፅ ምድር። ከሀገር ወደ ሀገር ስትንከራተት ሕፃኑ ኢየሱስ እንዳይሞትባት በረሃብ በዋጥም እየተንገላታች ለብዙ ዘመናት በስደት የኖረች ለብዙ ዘመናት በችግር የኖረች እመቤት የማርያም የኢየሱስ እናት ነች። የዱር አራዊቱ አንበሳና ነብሩ እጽዋት እንዲሆን ዛፍ ቅጠሉ ሳሩ ቀዝቃዛና ሞቃት ነፋሻው አየሩ ሁሉም ታዘዙላት አገለገሏት ለእመቤት የማርያም ለኢየሱስ እናት። በጫካ ውስጥ ሆና ልጇን ስታጠባ አመሰገኗትኝ አዕዋፎች በእንባ አመሰገኗትኝ ቅዱሳኖች በእንባ። ሄሮድስም ሲሞት ያ ክፉ ጠላቷ ማርያም ተመለሰች መጣች ወደ ቤቷ። ኢየሱስም አድጎ ያስጠምቅ ጀመረ ኢየሱስም አድጎ ያስጠምቅ ጀመረ ኃጢአት መደምሰሱን በዓለም እየዞረ።
ድውይን ፈወሰ፣ ለዕውራን አበራ። ድውያን ፈወሰ፣ ለዕውራን አበራ። ሙታንን አስነሳ፣ ብዙ ታምር ሰራ። ይህም ሁሉ ታምር እያዩ ሲሰራ በትምክህት ተነስተው በምቀኝነት እንደ ሌባ ይዘው አስረው ገረፉት። መቼ በዚህ ብቻ በቅቷቸው ተውት። ያንን ትሑት ጌታ ያንን ቅዱስ አባት ወስደው ሰቀሉት። ከእንግዲህ በቃ ሰቅለን ገድለነዋል፣ ደግሞ እንዳይነሳ አርቀን ቀብረናል፣ ማንምም እንዳይደርስ ከመቃብሩ ላይ ጠባቂ አቁመናል እያሉ ሲሰብኩ ለሕዝቡ ሲያወሩ ክርስቶስ ተነስቶ ከሙታን በክብሩ ከመካከላቸው ከሕዝቡ ጋር ቆሞ የአባቱንም ትእዛዝ መልእክቱን ፈጽሞ እያለ ሲያስተምር የአባቴ ትእዛዙ ቃሉ ተፈጸመ። እንኳንስ ከሙታን የተነሳ ቀርቶ አይመስልም ነበር ታሞ የቀረበ። በእልፍ አእላፋት መላእክት ታጅቦ እንዳለ አበባ ለምልሞና አብቦ በቅዱሳን ክብር በመላእክት ምስጋና ሄዶ ወደ አባቱ ፍጻሜ ሆነና የክርስቶስና የእመቤት ማርያም ታምራቸው ይህ ብቻ አይደለም፣ ብዙ ነው ተዘርዝሮ አያልቅም። አድነኝ ጌታዬ ከኃጢአት ገበያ እኔም ላመስግን ብዬ ሃሌሉያ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ። ሌላውን ጊዜ እንዳልሻማና ሌላውን ፕሮግራም ደግሞ እንትን እንዳልን ይበቃኛል። ከዚህ ላይ እግዚአብሔር ይመስገን። ያው እንግዲህ ከእግዚአብሔር የሚሰጥ ስጦታ ነው። እንዲህ አባት በዚህ ዕድሜያቸው አይኗቸው ቁጣት ሆኖ ይህን የመሰለ ግጥም አፍልቆ ለእኛ እንዲያሰሙ የእግዚአብሔር ፍጹም ፈቃድ እንዳለባቸው መገንዘብ ይቻላል። እግዚአብሔር ሲፈልግ ድንጋዮቹን ያናግራል፣ አዕዋፍን ያናግራል፣ አብህርትን ያናግራል፣ ደመናዎቹን ያናግራል፣ ነባርቅትን ያናግራል፣ ነጎድጓድን ያናግራል፣ ሰዎችን ደግሞ በዚሁ መልኩ ያናግራል። ቅድም በመግቢያ ላይ እንደነገርኳችሁ በዚህ ዕድሜያቸው ቁጭ ብለው ልጆቻቸው ፊት ቁጭ ብለው መጫወት እንደው ደከመኝ እያሉ ማቃሰት ነበር አይደለ? ግን ደግሞ በልዩ ስጦታው ይህንን ጸጋና ሀብት ሰጧቸው ፈጣሪያቸውን እንዲያመሰግኑ አድርጓቸዋልና አባታችን አሁንም ረዥም ዕድሜ ከጤና ጋር ሰጥቶት የበለጠ ለእኛ ለልጆቹ አብነት እንዲሆኑ ቅዱስ ፈቃዱ ይሆንልን። እልብላችሁ በድጋሚ